ጉድ በይ ሸቃሊት አልሰማንም አላየንም እንዳትሉ የሀገሬ ልጆች ማለት ነው። ይቺ ልጅ እዩዋት እንዴት እንደምታሳዝን ተመልከቱ የሀገሬ ልጆች። በየቤቱ ያለ ጉድ የመዳም ቤት የቻለው ጉድ ማለት ነው። እኛ ሸቃሎች ማለት ነው በነገራችን ላይ ብዙ ጫና አለብን። የቤተሰብ ናፍቆት፣ የባል ናፍቆት፣ የልጅ ናፍቆት እንላለን። ከፎከታችን እንላለን። ከሀማም ከማጥባ ሀማም እንሽከረከራለን ማለት ነው። ግን የሚገርማችሁ ነገር ይሄ ሁሉ ጫና እንኳን እያለብን የጥጋባችን ነገር አይቻልም ማለት ነው። አስባችሁታል? ይሄ ሁሉ ጫና እያለብን ጥጋባችን በዚህ ልክ የሆነ ልክ እንደ ሰዎቹ ተመችቶን ብንኖር ምን ያክል ጥጋባችን መስመር እንደሚያልፍ እኔ ብቻ ምን ማለት እንዳለብኝ አላውቅም። ቪዲዮውን ስሞት እኔ ሁሌም እንደምላችሁ እኛ ሸቃሎችን የሚመለከት ነገር ከሆነ እኔ ከዜግነቱ ጉዳይ የለኝም እና ወደ እናንተ ይዤበት የማልመጣ ምንም አይነት ምክንያት የለኝም ማለት ነው። ምንድነው ደግሞ ምን ይዘሽ መጣሽ ካላችሁ፣ በነገራችን ላይ በጣም ጠግራራ ነኝ። ሀገሬ ልጆች ያው እየሰማችሁ ሰምታችኋል፣ ያያችሁ አይታችኋል ማለት ነው። እኔ ልጅቱ ወሬ ወዳለሁ ካላወራው ስለማይሆንልኝና እንዲሁም ደግሞ ያልሰማችሁ ካላችሁ እንድሰሙ ለጥንቃቄ ይጠቅማችኋል ብዬ ነው ቪዲዮን ይዤ መጣሁት እንጂ እንደምታይም በጣም ጠግራራ ነኝ። በዚህ አጋጣሚ እኮ እኛ ሸቃለች እኮ ግን እውነቴን ነው የምላችሁ አናመሰግንም እንጂ እኮ ግን በአንዳንድ በኩል እድለኞች ነን አይደል? ምን ካላችሁ ሸቃላነት ነው ወይ ድልነት ካላችሁ፣ አዎ ያገሬ ልጆች ለምን እዩት እስኪ ብር እየተከፈለ እንዴት ሙያ እንደምንማር ማለት ነው። ብር እየተከፈለን አንድ ሰው ሙያ መልመድ ሲፈልግ ብር ከፍሎ ነው። እኛ የአረብ ሀገር ሴቶች ግን ብር እየተከፈለ ነው ሙያ የምንለምደው ማለት ነው። እሺ ወደ ቀጠሉ ልሄድላችሁ። እንዳልኳችሁ ስራ ላይ ነኝ እና ውድ ቤተሰቦች ቀደም ሲል ያያችኋት ልጅ ዜግነቷ የኡጋንዳ ዜጋ ነች ማለት ነው። ከዚያ ምን ደረሰባት መሰላችሁ? በዚህ አጋጣሚ ስሙ እንደዚህ ያለ ነገር ከደረሰባችሁ ቀደሙ እንጂ አደራችሁ እንዳትቀደሙ። እውነቴን ነው የምላችሁ። አንድ ሰው ከተቀደመ ዋጋ የለውም። የሀገሬ ልጆች እንደሆነ አድርጋችሁ ቀድማችሁ ከዚያ በኋላ የመጣውን ነገር ብትጋፈጡ ይሻላችኋል እንጂ ይሄ ትዕግስት ምናምን እያላችሁ እንዳትበሉ ብዬ ማስጠንቀቅ ፈልጋለሁ። ከራሳችሁ ዜጎችም ጋር ሆነ ከሌላ ሀገር ዜጎች ጋር የምትሰሩቶች ማለት ነው። በዚህ አጋጣሚ ደግሞ ልንገራችሁ፣ ልክ እንደኔ ትልቅ ከሆነ ቤት ውስጥ የምትሰሩ ልክ እንደኔ ስራ ከሚበዛበት ቤት ውስጥ የምትሰሩ እህቶች ከእናንተ በፊት ሰራተኛ መጥቶ ካላገኛችሁ ስራ በዛብኝ ብላችሁ በጭራሽ ሰራተኛ አምጡልኝ እንዳትሉ። እውነቴን ነው የምላችሁ። የፈለገ ያክል እንኳ ስራ ቢበዛ አረብ ቤት ውስጥ ብቻን መስራትን የመሰለ የለም። ብቻችሁን ስትሰሩ በጣም ብዙ ጥቅም ታገኛላችሁ። ወላይ ከምሬ ነው የምላችሁ። ነጻነት አላችሁ፣ ይታዘንላችኋል፣ ደሞዝ ፈልጉ ይጨመርላችኋል ማለት ነው። እኔ ከሞትኩ ደሞዝ ምን ያደርጋል የምትሉ ከሆነ እመኑ፣ ብቻችሁን ከሆናችሁ ቁጥጥር ራሱ ያድርጉባችሁ፣ አይቆጣጠራችሁም ብዙም ማለት ነው። ደሞም ከማይረባ ጓደኛ ጋር ሁኜ ጨጓሬን እየላጥኩኝ በቀን 4 ሰዓት 5 ሰዓት ከማርፈው 24 ሰዓቱን በሙሉ ብቻ ሁኜ በሰራ ሰላሜን አገኛለሁ ማለት ነው። እና እሱ ምንድነው መሰላችሁ ይቺ ኡጋንዳዊት ከአንዲት ፊሊፒን ጋር ሆና ከመዳን ቤት ጋር ተቀጥራ ትሰራለች ማለት ነው። የሀገሬ ልጆች እናማ መዳን ቤት ውስጥ በየጊዜው ይጣላሉ አሉ። እነማን? ኡጋንዳና ፊሊፒኗ ማለት ነው። እንግዲህ እኔ እስካሁን ድረስ የማውቀው አረቦችም ሲናገሩ እንደምሰባቸው እውነቴን ነው የምላችሁ በመልካችንም ሆነ በኃይለኝነታችን የምናስፈራ እኛ አፍሪካውያን ጥቁሮች እንደሆነ ነበር ሲነገር የማውቀው ማለት ነው። እንግዲህ የቀን ጉዳይ ሆነና ምን ታደርጉታላችሁ። ዛሬ ደግሞ እንግዲህ የተደበደበችው ጥቁሯ ነች ማለት ነው። እናማ ሰዎቹ በሌሉበት ፊሊፒኗና ኡጋንዳዋ ተጣሏሉ ማለት ነው የሀገሬ ልጆች። ከዛማ ወይዘሮ ፊሊፒን ይችን ስሪላንካ ይችን ኡጋንድያ እሽት አደረገቻት ማለት ነው። ደበደበቻት የሀገሬ ልጆች። ከዛ ከተደበደበች በኋላም ሕክምናም አልወሰዷትም። ሰዎቹ ከመጡ በኋላ ምንም አላሏትም። ምንም መፍትሄ አላገኘችም። እንዳያችኋት ማለት ነው በፎጣ አድርጋ ከቅንጭላቷ ላይ ተልጅ አድርጋ ተጋድማለች። ከዛ በኋላ ጉዳይ ዋለ አይደለ ወደ ሚዲያ ደረሰ ማለት ነው። ከዚያ በኋላ የሚያውቋት በቃ ልክ እንደኛ በሚዲያ ምናምን እርዳታ እንደሚሰጣቸው ልጆች የለም ልክ እንደዛ ይችን እህታቸውን ማለት ነው የሀገሯ ልጆች ለመርዳት ማለት ነው የሀገሬ ልጆች አላሳፈሯትምም፣ ሕክምናም አልወሰዷትም። ልጅቱ ግን በጣም ተጎድታለች። ከዛ የሀገሯ ልጆች ጉርብ ከፍተው በላይቭ እሷን ለመሸኘት ብር እያሰባሰቡ አየሁና ምንድነው ምናምን ብዬ ሳጠራን የመቼም ታውቃላችሁ ለወሬ ልሙት ነኝና ከዚያ በኋላ በእንግሊዘኛም በአረበኛም በራሳቸው ቋንቋም ቪዲዮ እየሰሩ ዲዩት ሼር እየተደራረጉ እንዳለ ቲክቶክን ቀውጠውታል ማለት ነው። እህል ማስል
እንዴት ተደፈርነ ፊሊፒኗ ኡጋንዳዋ ደበደበቻት ብሎ ማለት ነው። ለሰሚውም ግርም ነው። እውነቴን ነው የምላችሁ እንዴት እንደተደበደበች እኔ እንግዲህ አላቅም፣ ወይ ሳታስበው መታባት ነው እንጂ። እንደው በዚህ አጋጣሚ ደግሞ ግዴታ ሁለት ቤት የሚያስፈልገው ቤት ሁኑ። ሁለቱ ናችሁ የምትሰሩ እንዲሁም ደግሞ እንግድነት የምትሄዱ ሰዎች ወይንም ደግሞ እንግዳ ሲመጣባችሁ ቂብ የሚያደርጋችሁ ሸቃሎች እባካችሁን አደብ ግዙ። ጥሩ አይደለም፣ ተዉ። ነገ ጥላችሁት ለምትሄዱ ለኮንትራት ቤት አንዳንዶቻችሁ እኮ እንዴት አድርጋችሁ እንደምታስመርሩ ግን ይታወቃችኋል። ነውር ነው፣ ወላሂ ነውር ነው። እኔ ልንገራችሁማ ማለት ነው ከዚህ ዱባይ አንዲት ያጎቴ ልጅ አለች እና 4 አመት ሰርታለች። የት መሰላችሁ የምትኖረው? የት ናት? ራስ ኬማ ነው የምትኖረው ማለት ነው። እናማ 4 አመት ሰርታለች እና ከዚያ ቤት 2 ሆነው ነው የሚሰሩ የሀገሬ ልጆች። ወደ 20 የሚሆን ካሜራ ደግሞ አለ እና መዳማ ኃላፊነቱን ለእሷ ሰጥታታለች። ከእሷ በኋላ በየወሩ በየ2 ወሩ በየ6 ወሩ በቃ ሰራተኛ መቀያየር ነው የሀገሬ ልጆች ማለት ነው። እና የሚመጡት ሁሉ ደግሞ አብዛኞቹ ልቡልቆች ናቸው፣ ምንም የማያውቁ እንዲሁም ደግሞ የሀገር ሰው ስለሆነች ቀሳ ጋር ምናምን ታስለምዳቸዋለች። ችግር የለም ግን እነሱ ደግሞ ብዙ ነገር አለ። እሷም ገደሉ አለባት። በእርግጥ እነሱ ብቻ አይደሉም። ብቻ በጥቅሉ መዳማ ሰራተኞችን አትቆጣጠርም። ገባችሁ? አንዴ ኃላፊነቱን ሰራተኝቱ ላይ ጥላ ቢፋጁም ቢቃጩም እንደዚህ ያደረገቻት ማለት ነው። ከዛ የአጎቴ ልጅ በመጨረሻ ውሳኔ ወሰነች። ውሳኔው ምንድን ነው? እኔ ከዚህ ቤት ድጋሚ አልሰራም፣ ወደ ኢትዮጵያ መሄድም አልፈልግም አለች ማለት ነው። እና ስራት እናማ ቤት ልቀይር ነው ቢሮ አመቻችልኝ አለች። ኧረ ተይ አይሆንም፣ 4 አመት ከቆየሽበት አይበልጥብሽም ቁጭ በይ ስራት፣ በጭራሽ አሁን እኮ አዲስ ቤት ስትቀይሪ አንደኛ በዝቅተኛ ደሞዝ ነው የምትቀጠሪው፣ ሁለተኛ ምናምን ነገር ስራት ወላሂ ብላ ማለችና ከዚህ ቤት የሚከፈለኝ 1300 ድርሃም ነው፣ ከሌላ ቤት እጄ ነጻነት ካለበት ቤት እጄ በ1000 ብር ብሰራ ይሻለኛል አለች ማለት ነው። እንደዚህ ስትል ምን ያክል እንደተጎዳች ገባኝና በቃ እሺ ችግር የለም ብዬ ዝም አለ። አልሐምዱሊላህ ቤትም ቀየረች። አሁን ጥሩ ቤት አግኝታ እየሰራች ነው ማለት ነው። ሰሞኑን አንዲት ልጅ ከኔ ጋር ነበረችና ስለ እኔ ቤት እያወራች ነበር። በመጀመሪያ ምን ያለች መሰላችሁ? ወላሂ 9 ደቂቃ ምናምን ሪከርድ አለ። በሌላ ጊዜ ሪከርዱን ቪዲዮ ሰራበትና ተሰምታላችሁ፣ በዚሁም ደግሞ ታዝኑልኛላችሁ ማለት ነው የሀገሬ ልጆች። እንዲሁም ደግሞ በስንፍናችሁ ምክንያት ብቻ ስራችሁን እያበላሻችሁ ያላችሁ ልጆች ካላችሁ ትማሩበታላችሁ። ብዙ ነገር አሳያችኋለሁ እኔ ስሰራ ስራዬን ማለት ነው፣ የቤቱን ትልቅነት ምናምን። እና ያቺ ልጅ ምን አለች? በእርግጠኝነት አንቺ ወደ ኢትዮጵያ ብተጅና መዳምሽ ሰራተኛ ብታመጣ መዳምሽ ሌላ ሰራተኛ አስለምድም አትቀበልም አለች። ምን ነው ስላት አንቺ ክፉ አድርገሽ አስለምደሻታል አለችኝ። እሷ የሚከፈላት 1200 ነው ደሞዟ። ጥሩ ደሞዝ እዚህ ቤት ቢከፈልሽ ትሰሪያለሽ ወይ ብላት፣ ወላሂ ላዚም አንድ በሚሊዮን ቤት እንኳን የሚቆጠር ቢሰጠኝ ቢከፈለኝ አልሰራም ማለች። ለምን ስላት ከጤኔ የሚበልጥ የለም አይደለም፣ ግቢውን ምግብ ሰርቼ ልብስ አጥቤ እንዲህ ብዬ ይቅርና ፎቁን ብቻ እንኳን ስሪ ብባል አልችልም፣ ከጤና የሚበልጥ ነገር የለም ብላ ነበር የመለሰችልኝ ማለት ነው። የሀገሬ ልጆች ምንላችሁ ፈልጌ ነው፣ ስራ እንደሚበዛብኝ እያወቅኩኝ፣ ቤቱ ትልቅ እንደሆነ እያወቅኩኝ፣ 2 ሰራተኛ እንደሚያስፈልገው እያወቅኩኝ ራሴ ብሰራ ይሻለኛል ብዬ ይሄን ያክል አመት ዝም ብዬ ፈጎት በምክንያት ነው። 1 ነጻነት አለኝ፣ 2 ይታዘንላችኋል፣ 3 ትከበራላችሁ፣ 4 ደሞዝ ከጠየቃችሁ ይጨመርላችኋል ማለት ነው። እረ ሁሉም ነገር ይቅርብኝ የራሱ ጉዳይ ብዬ ሰራተኛ ካላመጣችሁ ሄዳለሁ ብልና ሰራተኛ ብታመጣልኝ እመኑኝ እስከ ዛሬ ወይ ግንባሯን ብያት ወይ ግንባሬን ብላይ ወይ እስር ቤት ወይንም ደግሞ በሷ ምክንያት ያሰብኩትን ነገር ሳላሳካ ስራ የተበላሽቶ ከሀገሬ ገብቼ እኖር ነበር ማለት ነው። ሀገሬ ልጆች እና ብቻችሁ ሆናችሁ ስሩ፣ ብዙ ጥቅም አለው።